አቡ ማሪፋ አቤት። ፕራንክ ላደርግህ ነው። ፕራንክ ምን ነው? ፕራንክ ማለት ረቢ ካሜራ በድብቅ አስቀምጣለሁ ማለት ነው። ሰላም አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እኛ ደህና ነን አልሐምዱሊላህ። ለኔ ቤት አዲስ ሰው ናችሁ ሰዎች ሰብስክራይብ አድርጉኝ። ነባሮች ውዶቼ ተከታታዮች ከልብ አመሰግናለሁ ስለምትሰጡኝ አስተያየት ከልብ አመሰግናለሁኝ። እና ትላንትና ከባሌ ጋር አብረን እንሰራለን ብዬ ፖስት አድርጌ ነበረ እና ኢንሻአላህ እንሰራለን፣ ፈቃደኛ ሆኗል እሱ። ፕራንክ እንሰራለን፣ ድራማ ምናምን እንሰራለን። ያኔ እንደዛ ሲሰራ በደንብ ይታያል እና ተመካክረን ማለት ነው። በነገራችን ላይ የምክክር ፕራንክ በጣም ያስታውቃል እና ያኔ አብዛኛው ሰው የእውነት ያረቢ ካሜራ በድብቅ አስቀምጣለሁ ማለት ነው። ካሜራውን ሳታየው ግን ታየዋለህ፣ ችግር የለውም። ከዛ እንመካከራለን። እኔ ፕራንክ ላደርግህ ነው፣ ከዛ ትደነግጣለህ ወይም ትናደዳለህ ብዬ እንመካከራለን። ለምሳሌ ማለት ነው እኔ ሻንጣዬን አስተካክዬ ሻንጣዬን ሽክፍ አድርጌ ልብሶቼ ምናምን አስገብቼ ማለት ነው። ከዛ ሊሄድ ነው፣ ልጆቹን ጠብቅ አሳድጋቸው፣ እኔ አረብ ሀገር ልሄድ ነው እልሃለሁ። አንተ ደግሞ ያኔ መደንገጥ አለብህ። ለምን ነው የምትሄጂው ምናምን ማለት አለብህ። እንደዛ ካልሆነ ፕራንክ አይሆንም። ሰምተሃል? ነገርም አያውቅም እንግዲህ አብዛኛው ማለት ነው። እና እንደ ሮዛ ባል አሰግጡ ነው ምናምን ብላችኛል። በነገራችን ላይ እነሱ በጣም ፈታ የሚያደርጉት ግን አትጃጃሉብና አላችሁ። ዝም በል አንተ ደግሞ እና እንደዛ እንጃጃልም በእርግጥ ሮዛ በጣም ታሳዝናለች። የሆነ ፊቷ ላይ ብዙ የሚነበብ ነገር አለ ማለት ነው። እንደ ሴት ታሳዝነኛለች። የሆነ አለ አይደል ብዙ ለፍታ ብዙ ጥራ ያልተሳካላት አይነት ሴት ናት። ግን ባለጌው ደግሞ እናያችሁት ነው። በጣም ጅል ነው ሲበዛ ማለት ነው። እና እንደዛ አናረግም እኛ ሲጀመር እሱ እንደዛ አይነት አይደለም። ያው ካሜራ ይፈራል እንጂ እናያቸዋለን። ሮዛና እንትን ባሏ ቶፊቅር ማለት ነው። እና አንዳንዴ ጥሩ አይደለም፣ ገንዘብ ይጠፋል። ወላሂ ዛሬ የሆነ ነገር ብታረጉበት ነገ የሚጠፋ ነገር ነው። ክብር ግን አንዴ ከወጣ ስማችን በደህናም ነገር በመጥፎም ነገር አንዴ ከወጣ ስም ወጥቶ ነው የሚቀረው። በገንዘብ ልትመልሱት ወደ ቤት ልትመልሱት አትችሉም። እና በዛ ልክ አንሆንም። እና ሌላም ነበረ እሱን አምጥተሽዋል፣ ሪቪው ታገኛለሽ፣ ትሸቂያለሽ ብላችኋል። አዎ ብዙ ሰው እንደዚህ ካምብል ሆነው ሁለት ሆነው ባልና አምስት ሆነው ሲሰሩ በደንብ ይታያል። ሰው የሰው ባል ማየት ይወዳል፣ የሰው ትዳር የሰው ቤት ማየት ይወዳል። ለምን እንደሆነ አላውቅም። ወላሂ ብቻውን የሚሰራ ሰውና ከባል ጋር የሚሰራ ሰው ወይ ከሌላ ከወንዶች ምናምን እንደዚህ ፕራንክ ምናምን የሚሰራ ሰው አሪፍ ነው የሚታይለት ጊዜ እንትን ዩቲዩብ ክፈቱ ስሩ ትላለች ብላችሁኛል። ስሩ። እኔ እኮ አይደለም የምከፍላ በስራችሁ ነው ሲጀመር ዩቲዩብ የሚከፍላችሁ። ብዙ ጊዜ ፌመሶች ማለት ነው እናንተ አሁን ዩቲዩባችሁ ላይ ቢዚ ስትሆኑ፣ ለምሳሌ እኔ ማለት ነው የማያቸው ተከታታዮች ጓደኞቼ ከመጀመሪያ ጀምሬ ምን ተዋወቅ በላይ ምናምን ምን ተዋወቅ ጓደኞቼን አያቸዋለሁ። ግን አዲስ ሰው ሰብስክራይብ ላላረግ እችላለሁ። ቢዚ ትሆናላችሁ በራሳችሁ ዩቲዩብ ስትከፍቱ በራሳችሁ ዩቲዩብ ቢዚ ልትሆን ትችላላችሁ። ምናልባት ለእንትን ለኩረጃ እንዴት ነው ኩረጃ ያው አይዲያ ሲጠፋባችሁ ሰዎች የሰሩትን አይነት ለመስራት ታያላችሁ። እኔም ያለው እሷ ምንድነው የምትሰራው ምንድነው በደንብ የሚታየው ብላችሁ በሰዎች አይዲያ ለመውሰድ ኮፒ ለማድረግ አይዲያ ሲጠፋባችሁ ምናምን ማለት ነው። እንደዛ ልናይ እንችላለን። ግን ይሄ አለብኝ ብዬ ስክሮል ላላረግ እችላለሁ። እና ዩቲዩብ ፌመሶች እንደዚህ ዩቲዩብ ክፈቱ ምናምን ብለው አብዛኞቹ አያወሩም።
ስጠይቋቸው ራሱ የሚከፍል መስሏችሁ ነው ምናምን ብለው የሚያመናጭቁ ሁላ አሉ ማለት ነው። በደንብ ነው የሚከፍለው። ከሰራችሁ እንደ ስራችሁ ነው የሚከፍላችሁ። ጠንክራችሁ በርታችሁ አለብኝ ብላችሁ ከሰራችሁ ይከፍላችኋል። ያኔ ችላ ችላ ካላችሁ ዘይግቶ ምናምን ይከፍላል፣ አጠራቅሞ ይከፍላል። ችግር የለውም። 3 ወር በ2 ወርም ይከፍላችኋል። ገንዘባችሁ የትም አትሄድም። የሰራቻት ዶላር ማለት ነው የትም አትሄድም። ቁጥሩ እንትኑን $100 ስትሞሉ ነው የሚከፍለው፣ ወይም 70 ዩሮ ሲሞላ ነው አለው እንትን ህግ አለው። እና ያኔ ስሩ። ምንም የሚያስፈልገው ነገር የለም። ያኔ ድፍረት ነው የሚያስፈልገው። ድፍረት ካላችሁ ኢትዮጵያ ስትመጡ ደግሞ እኛም ስትሉ ምንም ስትሉ ይታያል። በቀላሉ 1000 ይታያላችኋል፣ 1000 ይታያላችኋል በትንሹ ማለት ነው። እና በርትታችሁ ደግሞ የፕራንክ ምናምን ሰው ካላችሁ ራሳችሁ አክቲቭ ከሆናችሁ እንደኔ ሰነፍ ካልሆናችሁ በደንብ ትፈምሳላችሁ፣ ይታያላችኋል። ብዙ ሰዎች ዩቲዩብ ከጀመሩ በኋላ ህይወታቸው ቀይሯል። በምንድን ነው? ኢትዮጵያ ንግድ ራሱ ብትሰሩ ያን ያክል ህይወት አይቀይርም። ሚዲያ የሚሰሩ ሰዎች ግን በሚዲያ ላይ ሶሻል ሚዲያ የሚሰሩ ቲክቶክም ይሁን ዩቲዩብ በደንብ ጠንክረው ወጥረው የሰሩ ሰዎች ህይወታቸው ሲመጡና አሁን ያሉበትን አስተያዩ እስቲ። በጣም ነው ህይወታቸው ተቀየረው። እና ካልከፈለ ደግሞ ለምንድን ነው ሁሉ የሚሰራው? ሁሉ እኔ አሁን ባይከፍል ማለት ነው እንደዚህ ብሎግ ብዬ የቤቴን ነገር ምናምን አልቀርጹም። ቲክቶክ ላይ እንደዚህ ነው ያልኩት። ያኔ ቲክቶክ ላይ ስለማልሰራበት ማለት ነው። ይከፍለኛል ገንዘብ አለ ብላችሁ ያ የምትደክሙት ኢዲየት የምታረጉት ቪዲዮ የምትቀርጹት አይዲያ ጠፋባችኋል። አንዳንዴ አይዲያ ኮርጃችሁም ታመጣላችሁ። ምን ልስራ ብላችሁ ታስባላችሁ። ይህ ሁሉ አለና ማይከፍል ከሆነ ለምን እንደዚህ ያደርጋሉ? እና ይከፍላል። ዩቲዩብ ከፍታችሁ ሞኔታይዝ አድርጋችሁ ነው። እዚህ ሞኔታይዝ ለማድረግ በጣም ይከብዳል። አንደኛ ኢንተርኔት ብታገኙ ማለት ነው ወራዊ መምላት ትችላላችሁ። ዳታ በደንብ ይሰራል። ኔትወርክ አለ። እንደ ድሮ አይደለም ሀገራችን ላይ ግን ሰዓት አታገኙ። ይሄ ነፃ ጊዜ አታገኙ። ኢትዮጵያ ስትመጡ ማለት ነው። በተለይ ባለትዳር ከሆናችሁ በህይወታችሁ በሌላ ነገር ትጠመዳላችሁ። በቃ አይደል? ይሄ ነፃ የሆነ ፍሪ የሆነ ታይም አታገኙም። አሁን መዳም ቤት ማለት ነው አረብ ሀገር አረብ ቤት ስራ ከጨረሳችሁ በኋላ በቃ ቀልቢያ ልጅ ተኛ በላ ሆነ ነገር አትሉም። ይሆናል አይደል? ነፃ የሆነ ሰዓት ታገኛላችሁ። እና ስራችሁን በጨረሳችሁ ሰዓት ላይ ብትገቡ በደንብ ትሰሩበታላችሁ። ሌላ ደግሞ እንዴት ነው በ2 ወር ሞኔታይዝ ሆንሽ ብላችሁ ለጠየቃችሁ ማለት ነው እኔ ዩቲዩብ ከጀመርኩ ቀን ጀምሬ ማለት ነው ሁሌ ላይ ብገባ ነበር። ቪዲዮ እንደው አንዳንዴ ነበር የምሰራው። ያኔ የምሰራው ነገር ስለሌለኝ ብሎግ መስራት አልችልም። እዛ አይዲያም በሌት ታይም ሲጀመር እንትን ማለት ነው ሁሌ ላይቭ ስገባ ቫይራል ወጣልኝ። ላይቮቼ ቫይራል ወጡልኝ፣ ይታይልኝ ነበር። እኔ በ3 ስልክ ነበረኝ። በ3ቱም ስልኬ ፌክ አካውንት ከፍቼ ማለት ነው። በ3ቱም ከ10 ምናምን 10 ምናምን ፌክ ቻናል ነበረኝ። በሱ እየቀያየርኩ ሎጋውት ብዬ እየወጣው እያየው እና ከኔ ጋር የሚሰሩ ደግሞ ነበሩ። እነሱም ትርፍ ስልክ ነበራቸው። በእነሱም ፌክ ከፍቻለሁ 4 5 ምናምን የፊሊፒን ህንዶች ምናምን ነበሩ። ሌላ ደግሞ በእነሱ ስልካቸው ያዩልኝ ነበር። አስባችሁ ላይ የ1 ሰዓት ቪዲዮ የ2 ሰዓት ቪዲዮ ነው ላይቭ ስትቀመጡ ማለት ነው። ያ አሁን 10 ሰው ቢያይላችሁ 10 ሰዓት ይቆጥራል። የ1 ሰዓት ቪዲዮ ቢኖራችሁ 10 ሰው ቢያይላችሁ ጨርሶ 10 ሰዓት ይቆጥርላችኋል ማለት ነው። ያኔ 4000 ሰዓት በ2 ወር ሞላው። እኔ በፌኬም እያየው ሰውም ሼር አላደረኩም፣ ግሩፕም አልገባውም። ግን አንዳንድ ጓደኞቼ ያዩልኝ ነበር። ከፍታችሁ ልቀቁልኝ ስራ ስትሰሩ ወይም ስተኙ ምናምን ላቸው ነበር ስልካችሁ ፍሪ ሲሆን እና በዛ በ2 ወር እኔ ሞኔታይዝ ሆንኩኝ። ዩቲዩብ ተቀበለኝ እና ገንዘብ መቁጠር ሲጀምር ዶላር መስራት ሲጀምር ነው ኢትዮጵያ መጥቼ ነው የከፈለኝ። እና ጠንክራችሁ ወጥራችሁ ከሰራችሁ ህጉን ተከትላችሁ ተሎ ሞኔታይዝ ትሆናላችሁ። የሰው ቪዲዮ አትፖስቱ፣ ከባክግራውንዳችሁ ሌላ ነገር ድምፅ አታሰሙ፣ የቲቪ የምናምን አታሰሙ እላችኋለሁ።